እሬቻን ከመሬት ተነስቶ አንድ ሰው ሊያረጋው አይችልም። ማን ነው የሚያረጋው? እንዴት ነው የሚደረገው? የት ነው የሚደረገው? ማን ነው የደነገገው? ድንጋጌው ከባቢል አይደለም። ከምን? ከዋቀፈታ ባህላዊ ሃይማኖት ኦሮሚያ አካባቢ ያለ የባህል እንቅስቃሴ ነው። እዚያውን ባህል ናቸው፣ እምነት ናቸው ነው። እነዚህ እኮ እምነቱ ውስጥ የመጡ እምነቱ የፈጠራቸው እምነቱ የወለዳቸው የእምነቱ ውጤቶች ናቸው። ዋቀፈታ የነበርኩት ዋቀፈታ ውስጥ ሆኜ በዛው ዋቀፈታ ውስጥ አምላክ እየፈለኩ በብዙ አምልኮ ውስጥ የነበር አምላኪ ተከታይ ብቻ ሳይሆን መሪም ነበርኩ። እዛው የሚያረጉት በርካታ መስዋዕት ያቀርባሉ። ጥቁር ያርዳሉ፣ ነጭ ያርዳሉ፣ ዶሮ ያርዳሉ፣ አረቄ ይደፋሉ። አንድ አዋቂ አለ ከተባለ ይኬዳል። አንድ አያኔ አለበት ያረፈበት ሰው አለ ከተባለ ይኬዳል። አንድ በቃ ቃልቻ አለ ከተባለ ይኬዳል። እንደዛ አይነት በብዙ አይነት ባህላዊ ሃይማኖት ጫካ ውስጥ ገብተው ቤተሰቦቼም ሆነ እኔ እንደ ግለሰብ መውጫውን ፈልግ ነበር። ምንድነው የሚያድነው? ምንድነው ነፃ የሚያወጣ? ጠበል ተጠምቄያለሁ። ለ5 ቀን በበረዶ አይነት ውሃ ተጠምቄያለሁ። ነፃ ያወጣ አጋንንት ይለቀዋል ተብሎ ማለት እና ሌሊት 1 5 6 7 ጊዜ ጮሃለሁ። ይመጡብኛል። እንግዲህ በጣም ብዙ ሆኖ ወይ 20 ሆኖ ወይ 50 ሆኖ ሊመጡብኝ ይችላል። በአእምሮዬ ሆኜ ቀጥታ እየመጡ አያቸዋል ልክ ሲገቡ እና ያን ጊዜ እየጮሃል መጡ እየጮሃል ራሴን በቃ ውጋውና ግደል እስከሚለኝ አይነት ማለት ራሴን ለማጥፋት ወሰንኩ። ዴው ምንድነው? ማን ነው የሚገላግለን ከዚህ? እንዴት ነው የምወጣው ከዚህ? አንድ ቀን ደረሰ። ያ አንድ ቀን እንደ ወትሮ ሊያሰቃዩኝ መጡ። 1 ሰዓት በላይ ለመጨረሻ ጊዜ አሰቃዩኝ ማለት ነው። ለመጀመሪያ ጊዜ ኢየሱስን የሰማሁት የዳንኩበት ቀን ነው። አይምሮዬ ነፃ ሆነ። አካሌ ልክ የሆነ ከእስር የተፈታ ነገር ሆንኩ። ፍሪደም የሚባለው በቃላት የማይገለጠው ማለት ያን ቀን ፊል አረኩት። ሰላም የተወደዳችሁ የሰማይ ቲዩብ ቤተሰቦቻችን፣ ዛሬ በሌላ እንግዳ በሌላ ሰማያዊ ሀሳብ ወደ እናንተ መጥቻለሁ። አብራችሁ እንድትቆዩ ጋብዛለሁ። ዛሬ እዚህ ስቱዲዮ የጋበዝኩላችሁ እንግዳ ዶክተር በቀለ በዳዳ ይባላሉ። ከዋቄፈታ ወደ ልዩ መገለጥ የሚል መጽሐፍ በቅርብ ሳምንታት ውስጥ አስመርቀዋል። ስለ መጽሐፉ እንዲሁም እሳቸው ህይወት ውስጥ ስለተገለጠው የእግዚአብሔር ምሕረት ቸርነት ምስክርነታቸውን ሊያካፍሉን እዚህ ስቱዲዮ ተገኝተዋል። አብራችሁን ቆዩ። ዶክተር እንኳን ደህና መጡ። በጣም አመሰግናለሁ ትዝታ ስለጋብዛችሁኝ። ስለዚህ ትልቅ እድል አመሰግናለሁ። እኔም እጅግ አድርጌ አመሰግናለሁ። በነበረን መደዋወሎች ውስጥ በጣም የተጨናነቀ ጊዜ አሁን እንኳን ከሌላ ከተማ እስከ መምጣት የነበረ መደዋወሎች መጻጻፎች ነበሩን። ይህን ሁሉ አልፎ እዚህ ስለመጡ በድጋሚ የእውነት አመሰግናለሁኝ። የመጽሐፍ ምርቃቶት ላይ ተገኝቼ ነበረ። ምስራቅ መሰረተ ክርስቶስ ቆንጆ ጊዜ ነበረ። እስቲ ስለ መጽሐፎት ሰፋ ባለመልኩ ከማንሳታችን በፊት ስለ ሀሳቡ ዶክተር በቀለ ማን ናቸው የሚለውን ጥቂት ነገር አስተዋውቁንና በተለይ ደግሞ ወደ ጌታ የመጡበትን መንገድ ጌታ እርሶን ያገኙበትን መንገድ እንስማና መጽሐፉ ጋር እንመጣለን። በጣም ትልቅ ነገር ነው ከሱ መጀመራችን። ምክንያቱም የነገር ሁሉ መጀመሪያ ጌታ እንዴት ነገሮችን እንደጀመረ ማወቅ ነው። በእኔ ህይወት ውስጥ እግዚአብሔር ራሱን የጀመረው ማለት ይቻላል። ስለ ድነቴ ሳስብ አንድ ራሱን ያጣ ስለ ማንነቱ ጨርሶ የጠፋበት የህይወት ትርጉም የጠፋበት ጨለማ ድቅድቅ ጨለማ ውስጥ የገባ መኖር ትርጉም የጠፋበት እና ከብዙ መከራ ብዛት የተነሳ ላለመኖር የወሰነውን ሰው ፈልጎ ያገኘው ራሱ ጌታ ነው ብዬ አስባለሁ። እና መዳኔ ከምንም ጋር ላስተካክለው አልችልም። ያ የጠፋው ሰው መገኘቱ ተአምር ነው እና ድነቴ ለኔ
ከአይምሮ በላይ ነው እግዚአብሔር እንዴት እንዳዳነኝ ሳስብ ማለት ነው። ምክንያቱም መጽሐፍ ቅዱስ ከለሩን አይቼ አላቅም። የጌታ የኢየሱስ ክርስቶስን ስም ሰምቼ አላቅም። እና ይሄን ስናገር አንድ ነገር ትዝ አለኝ። የዛሬ 13 ዓመት በታይላንድ ባንኮክ ለመንፈሳዊ ጉባኤ ሄጄ እዛ መሰክር ነበረ ለሰዎች ስለ ጌታ። እና አንዲት ሴት ያለችውን ነገር ሁልጊዜ በህይወቴ ዘመን በእውነት ምረሳው አይነት አይደለም። እና ስለ ጌታ እየነገርኳት ነውና ይሄ ኢየሱስ ማን ነው አለች። ማን ነው? ሰው ነው አለች። ወንድ ነው? ሴት ነው? የእናንተ ሀገር ሰው ነው ወይስ አሜሪካዊ ነው አለች። እና በጣም አሳዘነችኝ። እንደዚህ ኢየሱስ ምን እንደሆነ ያላወቁ የማያውቁ ስሙን ያልሰሙ በእርግጥ በወርልድ ዳታቤዝ ወደ 2.6 ቢሊየን ሰዎች አሉ ይባላል ጨርሶ ያልሰሙ ስለ ኢየሱስ። ከነዛ ሰዎች እኔ አንዱ ነበርኩ። ልክ እቺ ሴትዮ እንዴት ላስረዳ ስለ ጌታ። አሁን ሰው የምታውቀው የቡድሃ እምነት ተከታይ ነች። ቡድሃ የተወለደው በኔፓል ነው። ኔፓላዊ ነው። ስለዚህ ወንድ ነው። አገሩን ታውቃለች እና የሚገባት ነገር በዛ መስመር ያለው ነው። ስለዚህ አሁን ሌላ የቡድሃ አይነት እየነገርኳት ነው ይመሰላት። ስለዚህ ማን ነው? ወንድ ነው ወይ ሴት ነው? አሜሪካዊ ነው ወይ ምናምን አለች። ልክ እንደዛ ነበርኩ እኔ። ኢየሱስ ምንድን ነው? ኢየሱስ ሰምቼ አላውቅም እኔ ስለ ኢየሱስ። ለመጀመሪያ ጊዜ ኢየሱስን የሰማሁት የዳንኩበት ቀን ነው። እንደዛ አይነት በብዙ አይነት ባህላዊ ሃይማኖት ጫካ ውስጥ ገብተው ስለ አዳኛቸው ከሰማይ ስለወረደው ጌታ ሳይሰሙ የሚኖሩ ቢሊየን ሰዎች እንዳሉ ወርልድ ዳታቤዝ ይመሰክራል። ሰው እንደዛ አይነት ሰው ነበርኩ እኔ። መጽሐፍ ቅዱስ ጥቁሩን፣ ቀይ፣ ቢጫ አላቻለም፣ ከለሩን አቻለም። እንግዲህ ወደ ኢየሱስ ያመጣኝ ነገር በቤተሰቤ ከዚህ መጽሐፍ ቅዱስ ከሚያነቡት ሰዎች ጋር ምንም ንክኪ የሌለን ሰዎች ስለሆንን ከዛ የራቅን ሰዎች ስለነበርን ስለ መጽሐፍ ቅዱስ አናቅም፣ ስለዚህ አናቀውም፣ ስለ ኢየሱስም አናቅም። ግን እንግዲህ በነበርኩበት ሁኔታ በዛ ወቅት በነበርኩበት የሃይማኖታዊ ፕራክቲስ ውስጥ ህይወቴ ልክ አልነበረም። ኑሮዬ ልክ አልነበረም። ጤናዬ ልክ አልነበረም። አእምሮዬ ልክ አልነበረም። ቤተሰቦቻችንም ሁሉ እንደዛው አይነት የመከራ ኑሮ የሚኖሩ ነበሩ። የሚያደርጉት በርካታ መስዋዕት ያቀርባሉ። ጥቁር ያርዳሉ፣ ነጭ ያርዳሉ፣ ዶሮ ያርዳሉ፣ ምግብ ጋግረው ይወረውራሉ፣ አረቄ ይደፋሉ። በቃ ማይደረግ ነገር የለም። በየጠንቋው ቤቱ፣ በየውቃቢ ቤቱ፣ በየአዋቂ ቤቱ፣ በየአያና ቤቱ፣ በየአድባሩ ማይደረግ ነገር የለም። በዛ አይነት አንደኛ ለመኖርም መፍትሄ ፍለጋ ላለሽበት ሁኔታ አንዳንድ ጊዜ በቃ የጨነቀሽ ነገር እንዴት ይሆናል ከዛ እንዴት አመልጣለሁ ብለሽ የምታስቢበት ሁኔታ አለ አይደለም። በዛ አይነት ሁኔታ እንግዲህ ልጅነቴን ያወቅኩት በመከራ ነው። ልጅነቴን ያወቅኩት በህመም ነው። ልጅነቴን ያወቅኩት በቃ ራሴን ያወቅኩት በጭንቀት ነው ማለት ነውና ቤተሰቦቼም ሆነ እኔ እንደ ግለሰብ መውጫውን ፈልግ ነበር። ምንድነው የሚያድነን? ምንድነው ነፃ የሚያወጣን? እንትን አለ ከተባለ የሆነ ሰው አለ ከተባለ ይኬዳል እዛ ጋር። አንድ አዋቂ አለ ከተባለ ይኬዳል እዛ። አንድ አያና ያለበት ያረፈበት ሰው አለ ከተባለ ይኬዳል እዛ። አንድ በቃ ቃልቻ አለ ከተባለ ይኬዳል እዛ። እና አንድ ጊዜ አስታውሳለሁ ሰውየው እጁም ቆራጣ ነው እግሩም ቆራጣ ነው። ማን እንደቆረጠኝ አላውቅም እንግዲህ እና እሱ ሰውዬ ጽሁፍ አይጽፍም ያው እጅ ስለሌለው፣ ግን አለ የሚሰጣችሁ እንደዚህ አርጉ እንዲያርጉ ይባላል። እሱ አለ ማለት በቃ ተባለ። አባቴ እሱ ጋር ሄደ ለኔ። አሁን እንግዲህ አንዳንዱን ትዝ የሚለኝ እንጂ
አንዳንድ ጊዜ በቀን 3 ቦታም ልንሄድ ሁሉ እንችላለን። ዶክተር ለምንድን ነው ግን መፍትሄ ፍለጋ ነው። ለምኑ መፍትሄ ፍለጋ? በቃ ያመኛል፣ መንፈሳዊ በቃ ጭንቀት አለብኝ። እንግዲህ በኋላ ነው የሚታወቀው እኔ በሌላ መንፈሳዊ ተጽዕኖ ስር ወድቄ ያለው። ስለዚህ ያን ነፃ የሚያወጣ ምንም አልተገኘም። ጠበል ተጠምቄ ያለው ምናልባት በሌላኛው ኢንተርቪው ላይ ምናልባት ሰምተሽ ሊሆን ይችላል። ለ5 ቀን በበረዶ አይነት ውሃ ተጠምቄያለሁ። ነፃ ያወጣ አጋንንት ይለቀዋል ተብሎ ማለት ነው። እና ሌሊት ቢያንስ 1 5 6 7 ጊዜ ጮሃለሁ። የምጮኸው ለምንድን ነው? ይመጡብኛል እንግዲህ በጣም ብዙ ሆኖ ወይ 20 ሆኖ ወይ 50 ሆኖ ሊመጡብኝ ይችላሉ። እና ከመጡ ይደበድቡኛል። ከያዙኝ በቃ ማያረጉኝ አይነት ነገር የለም። ሰው ሌሊት እንደ ጮህኩ ማለት ነው ማድረግ። እና አንዳንዴ በአእምሮዬ ሆኜ ቀጥታ እየመጡ አያቸዋለሁ ልክ ሲገቡ። እና ያን ጊዜ እየጮሃል መጡ እየጮሃል ብድግ እላለሁ እና ከዛ ይበተናሉ። ድንገት ግን እንቅልፍ ይዞኝ ከያዙኝ በቃ ለዛው ይደበድቡኛል። እና ስለዚህ መኖር የሚባለውን ጠላሁ ማለት ነው። ስለዚህ ቤተሰቦቼ ደግሞ ያን ስላወቁ መፍትሄ ፍለጋ ያልተከደበት ቦታ የለም። ያልታረደ አይነት በግ የለም፣ ምን የለም። በቃ ብዙ ነገር ተደርጓል፣ ብዙ መስዋዕት ተደርጓል። የመጨረሻው ግን አንድ ጊዜ 3 ወር ያህል ታመምኩ። ግማሽ አካሌን ብቻ ግማሽ አካሌ እንደ እኔ ነኝ፣ ግማሽ አካሌ ግን እኔ አይደለሁ። የሚያመኝም በአንድ ግማሽ ራሴ ነው። ደግሞ ኤክስትሪም የሆነ ሄዴክ ነው ያለ፣ ራስ ምታት ነው ያለ። ይሄ ማግሬን የሚባለው ማለት ነው። እና በቃ ራሴን በቃ ውጋውና ግደል እስከሚለኝ አይነት ማለት ነው። እና በቃ ራሴን ለማጥፋት ወሰንኩ። እና አንድ ቀን ገመድ ይዤ ሮጥኩ እና ያዙኝ። ከዛ ባለ 3 ወር ታሰርኩ ራሴን እንዳላጠፋ ማለት ነው። እና ሎንግ ስቶሪ አሁን ይሄን የብዙ ዓመት መከራ ስለሆነ በጣም ረጅም ነው። መፍትሄው ምንድነው? ማን ነው የሚገላግለን ከዚህ? እንዴት ነው የሚወጣው ከዚህ? ፍለጋ ይኬዳል አለ። ከዚህ የተነሳ ያልተከደበት ያልሄድነው ነገር የለም። መጨረሻ እንግዲህ አንድ ቀን ደረሰ። ያ አንድ ቀን ሰው ቤት ያደርኩበት ቀን ነው። እነዛ ሰዎች ስለ ኢየሱስ ያውቃሉ። የጌታ ሰዎች አይደሉም። እግዚአብሔር ማለት ክርስቶስ ያመኑ አይነት ሰዎች አይደሉም። እና ያን ቀን እንደ ወትሮ ሊያሰቃዩኝ መጡ። እውነትም በደንብ አድርገው ለመጨረሻ ጊዜ አሰቃዩኝ ማለት ነው። የመጨረሻ ያን ጊዜ በፊት 15 20 ደቂቃ 30 40 ደቂቃ ነው። ያን ቀን ግን 1 ሰዓት በላይ በቃ ተቀመጡብኝ መጥተው በጣም በርካታ ሰዎች። ካን ኢማጂን አንድ 30 40 ሰው ጭንቅላት ስለመተው ቢቀመጥ ደግሞ እንዴት እንደሚደራረቡም እኮ ልነግርሽ አልችልም እኮ የመንፈስ አሰራር ስለሆነ ገብቶሻል። 20 ሰው እንዴት ይቀመጥብኛል አሁን እኔ ላይ? ግን በዛ ሰዓት ግን 20 ምን ይላል ነው የሚቀመጠው ወይ 30 ነው ይቀመጡብኛል። እና መናገር አልችልም በቃ ታፍኛለሁ። እና ከዛ ሲነቃ ብዬ ነቃሁኝ። ስነቃ በጣም በቃ ሰውነቴ በሙሉ ውሃ ነው። ታገልኩኝ ለማምለጥ ማለት ነው። አሁን ሌሊት እንግዲህ ለእኔ ምንድን ነው ማለት ነው በቃ መከራ ገባ ማለት ልክ አሁን ሲጨልም መከራ ሊገባ ነው ማለት ነው። ለምን ይጠብቁኛል? እና እንደዛ አይነት ሁኔታ ውስጥ እያለሁ እንግዲህ ያን ሌሊት ለዛ አድሬ ጠዋት ሰውየው አንተ ቢጸለይልህ ነፃ ትወጣለህ አሉ ጴንጤዎች የሚጸልዩልህ፣ ቢጸለይልህ ጴንጤ ብትሆን ነፃ ትወጣለህ ይልሃል አባቴ ብሎ ልጁ ይነግረኛል። ከዛ ውስጥ የቀረችው ምንድነች? ጴንጤ ብትሆን ትድናለህ የምትለዋ ነች። ትምህርት ቤት እየሄድኩ ነው፣ የ10ኛ ክፍል ተማሪ ነኝ። እና ጴንጤ ብትሆን ትድናለህ የምትለዋ ናት የቀረችው። ሰውየው ያለው ነው። እና እሷ ግን ታቃጭላለች። ከዛ ለአንድ ሳምንት እንግዲህ ብዙ ታሪኩን ለማሳጠር እንትን አልኩ፣ ጠየቁ። ጴንጤ ምንድን ነው የሚያደርጉት? አንዳንዱ ፖዚቲቭሊ ይጸልያሉ፣ በቃ አጋንንት ይወጣል ምናምን ይላል። በተለይ አንዲት ክርስቲያን ሄጄ ጠየቅኳት፣ ምንድነው ጴንጤ? ምንድናችሁ እናንተ? ጴንጤ ናት ስላሉኝ እና የ10ኛ ክፍል ተማሪ ክላስሜቴ ነች፣ ግን ያው
ንብረት የለንም። ግን እሷ ጴንጤ ነች ስለተባልኩ ከዛ ቀን ጀምሮ ጠየቅኳት አንድ ቀን እና ኧረ ምንም አይደለም ያው ጸሎት ነው የምናደርገው ሌላ ምንም የለም። ስለዚህ ብዙዎቹን ስጠይቅ ግን በጊዜው የደርግ ኮሚኒስት ጊዜ ነው፣ አንደርግራውንድ ነው። ይሄ ጊዜ በ1978 ዓመተ ምህረት ነው። ስለዚህ ክርስትና ስደት ላይ በዛ ጊዜ ክርስትና ስደት ላይ ነው። ቤት ለቤት ህብረት እንጂ ቸርች የለም። ሰው ታሪኩን ለማሳጠር ለአንድ ሳምንት ታገልኩ ከራሴ ጋር። ሳምንት በሳምንቱ እዛ ቤት ሄድኩ። እንግዲህ እስቲ የፈንዳ የሆነ ነገር ይሆናል ዛሬ ብዬ። የት ቤት ሄዱ? አድረውበት የነበረው ቤት? ኖ እዛ ጴንጤዎቹ ቤት እና ቀጥ ብዬ ዘው ብዬ ገባሁ። ስገባ 4 ሰዎች ተቀምጠዋል እና እነሱም ተጠራጠሩ። ምክንያቱም በዛ ጊዜ የሚሰልል ሊሆን ይችላል፣ ዝም ብሎ መግባት አይቻልም። እኔ ማንም አልጠራኝም፣ እንደሚመጣ ማንም ሰው አያውቅም። ይሄ ነው የገባሁት እና ስገባ ደግሞ የሚገርም ነው። በቃ ለመጀመሪያ ጊዜ ሰማሁት መዝሙር። ያን ቀን ነው የሰማሁት ለመጀመሪያ ጊዜ። ምን የሚል መዝሙር መሰለህ? ህዝብን አበዛ የሚለውን የተስፋዬ ጋቢሶ መዝሙር እና ልክ መዝሙሩ የተዘመረ እኔን የሆነ ነገር ውስጤን ልቤን የሚያማስል ነገር ተፈጠረ። እንባ ነገር አልቅስም ነገር እያለኝ እየሞከረኝ ነው። ጩህም ሊለኝ የሚፈልግ ነገር አለ ውስጤ። ብቻ ምድር ብቻ ዞረችብኝ። በመሃል ለምን መጣ ምናምን አሉኝ። ታምሜ ነው እንደዚህ ነው እያልኩኝ ከዛ በኋላ አላቅም ለ8 ሰዓት በመሃል ወደ አእምሮ ይመለስና አውቃለሁ የሆነ ነገር ይላለሁኝ፣ ግን ለምን እንደምል ምን እንደሚያስገድደኝ አላቅም። ከ8 ሰዓት በኋላ ግን ለመጀመሪያ ጊዜ ሰላም የሚባል ነገር ልቤ ውስጥ በቃ የሆነ ፈሰሰ። አእምሮዬ ነፃ ሆነ። አካሌ ልክ የሆነ ከእስር የተፈታ ነገር ሆንኩኝ። ፍሪደም የሚባለው በቃላት የማይገለጠው ማለት ነው። ያን ቀን ፊል አረኩት፣ ተሰማኝ። ሰውነቴ አወቀ፣ ህሊና፣ አእምሮዬ፣ ስጋዬ ሁሉ በቃ ደስታ፣ ሰላም፣ እረፍት በቃ ገባ እኔ ላይ። እንግዲህ ያን ቀን ነው ኢየሱስን የሰማሁት። በኢየሱስ ስም ስሉ ምናምን ይታወቀኛል፣ በኢየሱስ ስም። ከዛ በኋላ እኔ ራሴ በሁለተኛ በሶስተኛ ቀን አልኩኝ በኢየሱስ ባይዘዌ 3 ወር በኋላ ወደ ቤት ሄድኩና በኢየሱስ ስም ስል 2 ወንድሞቼ ጮሁ። ለእኔ ያን ጊዜ በኢየሱስ ስም ስል በቃ ምን ልበልሽ፣ በቃ እንደዚህ የሆነች ቆንጮራ ይዤ ሄድኩ ያህል ነው። 2 ወንድሞቼ ብለው ጮሁ። አባቴ ተቀምጠዋል እና ጮሁ፣ ሮጡ። በኢየሱስ ስም ተመለሱ አልኩ። በቃ አሁን በቃ ተጠቀምኩበት ነው ምን ስልጣኑ። ገና እኮ መጽሐፍ ቅዱስን የማውቀው አንድ ጥቅስ ብቻ ነው። ግን ከዛ በኋላ ይዤ መጣሁ አልኳቸው። ምን ይዤ መጣ? አንድ ነገር ይዤ መጥቻለሁ፣ ትቀበላላችሁ አልኳቸው። እህቴ ማግብታ ሌላ ቦታ ነበረች እና በቃ ያችን ነገር ይዤ ሄድኩኛ። ልክ አሁን የኢየሱስ ስም የኢየሱስ ስም ልክ እንደ በቃ እና ሄድኩኝ። በቃ ለእህቴና ለባሏ ጸለይኩ። ከነሱም ላይ ጮኸ ወጣ። እንግዲህ ኢየሱስን ያወቅኩት እንደዛ ነው። የሚያስጨው ከዛ ሁሉ ፍለጋ ፕሬዝ ዘ ሎርድ ተገኘሁ። በቃ አገኘሁት። ነፍሴ የፈለገችው ጋር ተገናኘች። የፈለገኝም ጌታ አገኘኝ። በቃ የኔ ታሪክ እዛ ጋር ጀመረ። እግዚአብሔር ይመስገን። በጣም ሰው ደስ ወድጄዋለሁ። እኔም ከ3 ወር በኋላ ከዛ በኋላ ምን አደረጉ መሰለሽ? ከዛ በኋላ ገና የክትትል እየተማርኩ ነው። ግን እየወሰዱኝ የሆነ አንዳንድ ቦታ ለጸሎት ምናልባት ቦታ ለበሽተኛ ለአጋንንት ያለበት ሰው ያጸልዩኝ ጀመር። ድፍረቱ መጣ። በኢየሱስ ስም ስል በሲሪየስሊ ነው። ልክ ራሱን ማዩ ይመስለኛል ሁላ አጋንንቱ እና ይጮሃል። እዛ ደግሞ ስራት ውስጥ ስለነበር የወጣ ነው የሚያውቅ
የተፈታ ነው የሚያውቅ። እግዚአብሔር ይመስገን። ከዛ በኋላ ምናልባት ትንሽ አሁን መጽሐፋችን ጋር ከመምጣታችን በፊት ግን የቤተሰብ ተጽዕኖ ይኖራል፣ እዛ ኤክስፒሪየንስ ውስጥ መምጣት ይኖራል እና ይሄንንም ስም ይሄንንም ነጻነት የክርስትናንም መንገድ መሄድ ውስጥ የነበረውን ነገር ትንሽ እስቲ ያካፍሉ። እንግዲህ የቤተሰባችን ታሪክ ራሱን የቻለ አንድ ትልቅ ምዕራፍ ነው። እኔ ወዳውኑ እንግዲህ በ3 ወር ሄድኩ ወደ ቤት። ከዛ አንዳንዱ ነፃ ወጡ። በኋላ እናቴ በኋላ ታሪኩ ረጅም ነው። እሷም ወደ ጌታ መጣች፣ ተፈታች። እሷም በጣም እንደሷም ኦልሞስት ልትሞት ተቃርባ ባለችበት ሁኔታ ነው ጌታ ጣልቃ የገባውና በጣም አደገኛ የሆነ ህመም ነበረባት። ህመም ያው አጋንንታዊ ነበረ እና ደም ይፈሳታል ለወር ተከታታይ። ሐኪም ቤት ትሪት ተደረገች፣ ምንም አልቆም አለ። ኦልሞስት የደከመች ደሴም አይነት ጥቃት ያለባቸው ሰዎች ሞተዋል። እና እኔ ይጸለይላት ብዬ ወደ ጸሎት ቦታ ወሰድኩኝ። ከዛ በኋላ ወደ 100 ሜትር ጸሎቱ መጸለያ ቦታ ሲደርስ አጋንንቱ ጮኸና ወጣ። የደሙ ምንጭ ደረቀ። አጋንንታዊ ነበር። ከዛ በኋላ ግን እኔ ከ1 ዓመት በላይ አልቆየሁም። 6 ወር አካባቢ ከቤተሰብ ጋር ህብረት ነበረኝ ለአባቴ። ከዛ በኋላ ለ8 ዓመት አባረረኝ። አካባቢ ስደት ነበረ ጴንጤ ሆኑ ተብሎ። እንግዲህ ዩኒቨርሲቲ የገባሁት እኔ በስደት ነው። ዩኒቨርሲቲ ጨርሼ ስራ ተመድቤ ከዛ በኋላ ወንጌልን እያገለገልኩ በጎንደር አካባቢ ቸርቾችን ፕላንት ካረኩ በኋላ እንግዲህ ከ8 ዓመት በኋላ ነው ከቤተሰብ ጋር የተገናኘሁት። አባቴ ጌታን ሲቀበል አባቴም ጌታን ተቀበለ። እሱም እንዲሁ በድንቅ በተአምር እግዚአብሔር ከሞት አድኖት ነው ወደ ጌታ የመጣው እና ከዛ በኋላ ሁላችንም ወደ ጌታ መጣን። እንግዲህ ያው ስደቱ፣ መገፋቱ፣ መጠላቱ ነበረ። ምክንያቱም ማህበረሰቡ የተቀበልነው እውነት እንግዳ ነው። ለምን መሰለ? ይሄን ኢየሱስን አያውቁትም፣ ሰምተው አያውቁም። እኛም ያንን ይሰማን። ስለዚህ ኢየሱስ የሚባል ይጠራሉ ነው የሚሉት። ኢየሱስ የሚባል እነዚህ ሰዎች ኢየሱስ የሚባል የሚጠሩ ሰዎች ናቸው ይባላል። ኢየሱስ ይላሉ። ስለዚህ የሆነ እንግዳ አማልክት እንደምንጠራ ልክ የሐዋርያ ጳውሎስ በሐዋርያ ሥራ 17 ላይ ይሄ የምትናገረው እንግዳ ትምህርት፣ ይሄ ኢየሱስ የሚባል የምታወራው ነገር ምንድን ነው እስቲ ምናምን እንዳሉት እንደ ግሪኮቹ እኛ ሰፈር ሰዎች ኢየሱስ የሚባል አያውቁም፣ ሰምተው አያውቁም። የት ነው ይሄ ኢየሱስ የማይታወቅበት? ኧረ ብዙ ነው። አሁን ወደ ገጠር ወጣ ብትይ እኮ ምልሽ ከተማውን ቢሆን አሁን ብዙ አሉ። አይ ነው አለ። እናንተ ግን የነበራችሁበት ከተማ እኔ አሁን ለምሳሌ የነበርንበት አርሲ ክፍለ ሀገር ውስጥ ነው። ከአሰላ ወደ 47 ኪሎ ሜትር 57 እንደዚህ ኪሎ ሜትር ኤጎ የምትባል ፓርቲኩላርሊ ትንሽዬ ከተማ ነች። ከዛም ደግሞ እኛ ትንሽ ወጣ ብለን ነው የምንኖረው። ከዛ አንድ 15-20 ደቂቃ ማለት ነው። ስለዚህ የሚታወቀው ባዕድ አምልኮ ያለበት ነገር ብቻ ማአት አይነት የአምልኮ ስርዓት አለ። ኢየሱስ ግን የለም። እና ኢየሱስን ይዘን ስንመጣ በርግጥ ከኛ በፊት አንድ ኢየሱስ ተከታይ የነበረ ሰው ነበረ። ሰው ሁሉ እጅግ የሚጠላው በጣም የሚጠላው እና አንድ ጊዜ ልጁ ሞታበት፣ በጣም አሳዛኝ ታሪክ። ልጁ ሞታበት ግቢ ውስጥ ይቀበር፣ ቸርች አትቀብርም ነው የተባለው። ማለት ቤተ ክርስቲያን እና ኤኒዌይስ በዛ ሀገር ክርስቶስን መቀበል፣ ጌታን መቀበል፣ ጌታን ማወቅ፣ ኢየሱስ ክርስቶስን እንደ ግል አዳኝ አድርጎ መቀበል፣ መከተል እጅግ እንግዳ ነበረ። ዛሬ በእርግጥ በጣም ሰዎች ወደ ጌታ እንደመጡ አውቃለሁ። እንግዲህ በስደት ኖሬ ነው በኋላ ላይ እንግዲህ የተመለስኩት ወደ ቤተሰብ ማለት ነው። እና እግዚአብሔር ይመስገን እርሶን ቤተሰቡን እንኳን እግዚአብሔር አስመለጠ እያየው ነበረ እዚህ ላይ። ከዛ በኋላ ብዙ የቤተ ክርስቲያን ተከላ፣ ብዙ የስነ መለኮት ማስተማር፣ ብዙ ትምህርቶች መማር፣ ሀገር ውስጥም ከሀገር ውጭም በዚህ የወንጌል አገልግሎት ውስጥ መሆንን እግዚአብሔር አድርጓል። ስለዚህ እግዚአብሔር ይመስገን። ምናልባት ረጅም ቴስቲሞኒ ብቻውን መውሰድ አለብን፣ ረጅም እንደሆነ አስባለሁ። ወደ መጽሐፉ ስንመጣ ከርዕሱ እንነሳና ከአዋቂ ፈታ ወደ ልዩ መገለጥ ይላል እና ከመጡበት የአምልኮ ወይም የማህበረሰብ ኤክስፒሪየንስ ከዛ ደግሞ ጌታን አግኝቶ ከመኖር ጋር የተገናኘ እንደሆነ ገምታለሁ። ግን ምናልባት በትክክል ከርሶ ለመስማት ምንድነው ዋቂ ፈታ ልዩ መገለጥስ ምንድነው? በጣም ጥሩ ጥያቄ ነው ትዝታ። አይ ቲንክ አንዳንድ ሰዎች ዝም ብሎ ከሩቅ
ነገሩ ምን እንደሆነ ሳይገባቸው ብዙ ሊሉ ይችላሉ። እና ይሄን ለማብራራት ይሄን ጥያቄ ስለጠየቅሽኝ በጣም አመሰግናለሁ። እንግዲህ ሲጀመር ይሄ ታሪክ የራሴ ታሪክ ነው። እኔን ነው እዚህ ጋር እየገለጽኩ ያለሁት። ዋቀፈና በራሱ ሃይማኖታዊ ክፍል አለው። ለምሳሌ የዋቀፈና ሃይማኖት ተብሎ ከተባለ ባህላዊ ሃይማኖቱ ነው። ዋቀፈና ባህላዊ ሃይማኖት ወይም ዋቀፈታ ባህላዊ ሃይማኖት ይባላል። በኦሮምኛ ቋንቋ ግን ማንኛውም ሰው እግዚአብሔርን የሚያመልክ ሁሉ ዋቀፈታ ወይም ዋቀፈና ይባላል። ስለዚህ ይሄ ቃል ትንሽ አሻሚ ሊሆን ይችላል። በኔ አረዳድ፣ በኔ እይታ ግን እኔ ዋቀፈታ የነበርኩ ሲንጉላር፣ ዋቀፈታ ሲንጉላር ነው። ዋቀፈና ፕሉራል ነው። ስለዚህ ዋቀፈታ የነበርኩት እኔ ዋቀፈታ ውስጥ ሆኜ በዛው ዋቀፈታ ውስጥ አምላክ እየፈለኩ በብዙ አምልኮ ውስጥ የነበርኩ አምላኪ ተከታይ ብቻ ሳይሆን መሪም ነበርኩ እዛ ውስጥ። በዛ በዋቀፈታ በቤተሰባችን እምነት ውስጥ እኔ የቤተሰቡም እንደ ቃሉ ኢሬቻን ባህላዊ ሃይማኖታዊ በዓሉንም እየመራው በዛ ሃይማኖት ውስጥ ያሉ በርካታ የሚደረጉ ስርዓቶችን ሁሉ እየፈጸምኩ እኔ እንዴት እዛ እንደደረስኩ እሱ ራሱ ሌላ ታሪክ አለው። ግን ያንን እያደረግኩ ባለውበት ያው የሰው ሁሉ ረሃብ አንድ ነው። ባይዘው የሰው ሁሉም ሃይማኖት ውስጥ የሰው ሁሉ ረሃብ አምላክ ጋር መድረስ ነው። አምላክ ጋር ለመድረስ የሚደረግ ነው በሙሉ። ስለዚህ እኔም ደግሞ በዛ ሃይማኖት ውስጥ ሆኜ ቢያንስ በእኔ መረዳት እኔ የማመልከው አምላክ እኔ ነፃ የሚያወጣ አምላክ መሆን አለበት ብዬ ስለማምን እሱ ጋር ለመድረስ እሱን ለማግኘት በሁሉም መንገድ ሄጃለሁ። በተለይ በዋቀፈታ ሃይማኖት ውስጥ አያናዎች ወይም ደግሞ ሰው ላይ የሚያድሩ መናፍስቶች ወይም መንፈሶች ከአምላክ እንደተሰጡ ስለሚታሰብ አንዳንዶች ላይ አድሮ ደግሞ ለአንዳንዶቹ ምሪትን መስጠት፣ መገለጥ መስጠት፣ መፍትሄ መስጠትም የሱኑ ተብሎ ስለሚታሰብ በዚህ እምነት እይታ መሰረት ያልሄድንበት ብዙ ቦታ የለም ማለት ነው። ቃልቻ ቤት፣ ቃሉ ቤት እና ብዙ አያና አለው የሚባል ወይም ደግሞ መንፈስ አድሮበታል የሚያቃል የሚባል ሰው ቤት ሁሉ ሄደናል። ማንን ለማግኘት? የእግዚአብሔርን ድምፅ ለመስማት፣ አምላኬን ለመገናኘት ማለት ነው። እንግዲህ ረጅም ርቀት ሄደዋል። ረጅም ስፍራ ማለት ረጅም ዘመን ቆጥረናል። ቢያንስ እኔ እንኳን 10 ዓመት እና በጣም ሪሊጂየስ ነበር። በጣም ሃይማኖቱን እናከር ነበረ። ከዚህ የተነሳ በቀን 3-4 ቦታ የተለያየ አዋቂ ቤት ልንሄድ እንችላለን። ጠዋት አንዱ፣ ከሰዓት አንዱ፣ ወደ ማታ አካባቢ አንዱ፣ አዳራችን ደግሞ አንዱ ጋር የሚታደርበት ቤት ደግሞ አለ እና ምክንያቱም መንፈሱ የሚወርደው ከአንዳንድ ጊዜ ከእኩለ ሌሊት በኋላ ስለሆነ እዛው ነው የምታድሪው። ከዛ ልክ ፍርዱ ወይም ደግሞ ይሄ እየተጠራሽ እሱ ከመጋረጃ ኋላ ያለው ሰው አያናው አለበት የሚባለው ወይም ደግሞ መንፈስ አድሮበታል ላንቺ ያንቺን ነገር ይነግርሻል የሚባለው ሰው ከመጋረጃ ጀርባ ተቀምጦ እሱ አንዳንዴ ስምም እየጠራ አንዳንዴ ደግሞ በሆነ ምልክቶች የመጣሽበትን ጉዳይ እየተናገረ እንዲህ አርጉ የሚል ማለት ያ ሁሉ እንግዲህ እግዚአብሔር በቃ የሆነ ብርሃን ሰጥቶን ሄደን መፍትሄ ይሆናል ብለን ነው እሱን ስናደርግ ኖርን። እኔ ግን እሱን እያደረግኩ ከጨለማ ወደ ጨለማ ከዛ ቱ ዘ ፖይንት ራሴን ለማጥፋት ምክንያቱም ምን መፍትሄ ስለሌለ ማለት ራሴን ለማጥፋት ወደ ውሳኔ እስከሚደርስበት በዛ ድቅድቅ ጨለማ መካከል ግን አንድ ነገር ተፈጠረ። ቅድም እንደተናገርኩት ያ ልዩ መገለጥ ራሱን እኔ የእግዚአብሔር ልጅ ነኝ ብሎ የገለጠው እውነትም የእግዚአብሔር ልጅ የሆነው የዋቃ ልጅ የሆነው ዋናው ከእግዚአብሔር ዘንድ መጥቶ ሰው ሆኖ ለሰው የገለጠው። አሁን ለብዙ ሃይማኖት ያው እግዚአብሔር ሩቅና ምጡቅ ቅዱስ የማይደረስበት ነው። ትክክል። አሁን እኔ የደረስኩበት ወይም የክርስትና ሃይማኖት ልዩ የሚያደርገው ግን የማይታየው የማይነካው የማይደረስበት
ኢንቪዚብል የሆነው ግን በሚታይ በሚነካ በሚዳሰስ ሰው በሆነ ራሱን በገለጠው በክርስቶስ በኩል አገኘ ነው ማለት ነው። ስለዚህ በአንድ በኩል እውነትም ሃይማኖት ሁሉ በአንድ ኃይል በአንድ ቅዱስ በሆነ ወይም ደግሞ ዓለማትን በፈጠረ ርቀት ላይ ባለ በሚለው ብናምንም የኛ ግን እግዚአብሔር ከኛ ጋር ሆኖ አማኑኤል ሆኖ ወደኛ መጣ። እኔ አይ ቲንክ ከዛ ህይወት ወደዚህ ወደ መገለጡ ወደ ተገለጠው ወደ ልዩ ማለትም ልዩ ያልኩበት ምክንያት ያው እሱን የሚመስል የለም፣ አምሳያ የለው፣ ከሱ ውጪም ሌላ የለም፣ እንደሱም የገለጠ የለም። አንድ ብቻውን እግዚአብሔርን የገለጠው የተረከው እሱ ብቻ ነው። ስለዚህ አይ ቲንክ እኔን ብጠይቅኝ ከዛ ሃይማኖታዊ ፕራክቲስ ወደዚህ ልዩ ብርሃን መምጣቴን። ስለዚህ ጉዞ ነው። አሁንም እየተጓዝኩ ነው። የጻድቅ ህይወት የጻድቅ እኩለ ቀን እስኪሆን ይበራል እንደምለው እየደመቀ ይበራል እንደምለው እንደዛ ነው። ስለዚህ ወደዛ የደመቀ ብርሃን ወደ ክርስቶስ መጥቻለሁ። አሁንም በዛ ጉዞ ውስጥ ነው ያለሁት። ያ ቅድም ስለዚህ መጽሐፍ ትንሽ እያወራን ነበርና ይሄ እንግዲህ ዋቄ ፈታ የሚለውን ቃል ምናቀው ወይም ልምምድ ምናቀው ኢትዮጵያ ውስጥ ካለ ማህበረሰቦች መካከል ባንድ በኩል ነው። እኔ ትንሽ እንደው ከሱ ወጥተን ትንሽ ነገር እንድናወራ የፈለኩት በተለያየ ማህበረሰብ ውስጥ የተለያየ ባህላዊ እንቅስቃሴ አለ። ይሄ ኦሮሚያ አካባቢ ያለ የባህል እንቅስቃሴ ነው። እርሶ መጽሐፍ ውስጥ እንደሚዳስሱት ባህላዊና መንፈሳዊ የሆነ የራሱ የሆነ ነገር እንዳለው፣ ከዛ ኢትዮጵያ ውስጥ የተለያየ ማህበረሰብ ደግሞ እንደዚህ አይነት የየራሱ የሆነ ልምምድ አለው። ወደ ደቡብም ወደ ምስራቁም ብንሄድ እስካሁን ብዙ ስኮላሮችም የእምነት አባቶችም የሚሟገቱበት አይ ባህል ብቻ ነው፣ ስለዚህ ክርስቲያን የሆኑ ሰዎችም ኤክስፒሪየንስ ብናደርጉ ችግር የለውም፣ አይ እምነት ነው መንፈሳዊ ነው የሚሉ ነገሮችን ያልተስማሙበት ነው። ይሄም መጽሐፍ ሪሰርች ሰርቶ አባገዳዎችን ጠይቆ አንዱ ስፔሲፊክ የሆነው ነገር ላይ የራሱትን ምልከታ አስቀምጧል። እና ከሱ እንነሳና እንደ ሀገርም ግን ክርስቲያን ወጣት የተለያየ ልምምድ ውስጥ ያለው ሰው በማህበረሰብ ውስጥ የሚሰጠውን ይሄ የባህላዊ ኤክስፒሪየንስ ባህል ነው፣ ልምድ ነው፣ ችግር የለውም፣ አብሮ ለመኖር ነው የሚባሉ ነገሮችና መንፈሳዊ ነገሩን እንዴት ነው የምንለየው ከህይወት ልምድም ከመጽሐፍ? አይ ቲንክ ቀላል ነገር ግን አይደለም። እዚህ ጋር ማስተማር የምፈልገው እና በደንብ ሰውም እንዲረዳኝ የምፈልገው ባህልን መግለጥ ቀላል ነገር አይደለም። ኮንፊውዥን አለ። ስለዚህ እንዲህ ብዬ ሲል አስቀምጡ። ባህል ምንድን ነው? መጀመሪያ ባህል ምንድን ነው? ባህላዊ ሃይማኖትስ ምንድን ነው? ባህልና ባህላዊ ሃይማኖትን እንዴት እንለየዋለን በሚለው ሶስት ነገር እንየው። አንደኛ ባህል ምንድን ነው? ባህል ማለት የአንድ ማህበረሰብ የጋራ መግባቢያ እሴት፣ ቋንቋ፣ ትውፊት ሊሆን ይችላል። ያ ማህበረሰብ የጋራ የሚያረጋቸው አለባበስ ሊሆን ይችላል፣ የምግቡ፣ የእቃዎች፣ የህይወት ተግባሮች፣ አኗኗሮች፣ ቋንቋንም ጨምሮ የምንካፈላቸው ነገሮች የዛ ማህበረሰብ ውስጥ በቃ ኦልሬዲ ያለ ያን ማህበረሰብ የቀረጸው ያ ማህበረሰብ እንደዛ እንዲሆን ያደረገው የዛ ማህበረሰብ መገለጫ ማለት ነው። እና እንዲህ ብለን ማስቀመጥ እንችላለን። ሌላም ቦታ እንዲህ ብያለሁ። እግዚአብሔር ሰውን ፈጠረ፣ ባህል ደግሞ ሰውን ሰራው። ለምሳሌ እዛ ባህል ውስጥ ያለው ሰው እንደዛ እንዲለብስ፣ እንደዛ እንዲያስብ፣ እንደዛ እንዲመለከት መነጽሩን ሁሉ የሰጠው ያ ባህል ነው። ያ ሰው ከዛ ባህል ውጪ ምንም ዲፊኒሽን የለው። ራሱ እግዚአብሔር እንኳን ከዛ ባህል ውጪ ለዛ ሰው አይታወቅም። ለምሳሌ በየባህሉ የእግዚአብሔር ስም አለ፣ በጣም ብዙ ስሞች ባይዘው እግዚአብሔር ለራሱ ያወጣው ስም የለም ከአንድ በስተቀር አይ አም ሚል ብቻ ነው እግዚአብሔር ስም። ሌላው በሙሉ በባህል ሰዎች አምላካችን ፈጣሪያችን ብሎ በቋንቋቸው ያወጡለት ስም ነው። እሱም ደግሞ ለዘላለም የሱ ስም ነው። ለምን? ያ ማህበረሰብ እግዚአብሔር የሚያውቀው በዛ ብቻ ነው። ስለዚህ አንድ ማህበረሰብ የተግባባበትና ያወጣው ደንብ፣ ስርዓት፣ እሴቱ በሙሉ
የዛ ማህበረሰብ ባህል ይሆናል ማለት ነው። ባህላዊ ሃይማኖት ምንድን ነው? ባህላዊ ሃይማኖት ደግሞ ስንል ጽሁፍ የሌለው ማይጠቀስ እዚህ ጋር እንዲህ ተጽፏል፣ እዚህ ጋር እንዲህ ተብሏል የማይባል ግን በዛው ባህላዊ ትውፊት ወይም ደግሞ ቅርጻ ቅርጽ ወይም ደግሞ በኦራል ትራዲሽን እየተላለፈ ባህሉ ራሱ ባለው መዋቅር የሚጠብቀው ነገር ግን መካከሉ ላይ አምላክ ኖሮ ለዛ አምላክ ደግሞ የአምልኮ ስርዓት እና እያንዳንዱ ሪቹዋልስ ወይም የሚደረጉ ቅዱስ በሚባል ደረጃ ለምሳሌ ቅዱስ ቦታ፣ ቅዱስ ስርዓት፣ ቅዱስ አይነት የሚባሉ ያ ማህበረሰብ እንደ ለመለኮት የለየው ነገር በሙሉ ያ መለኮታዊ ወይም ደግሞ ሃይማኖታዊ መልኩ ነው ማለት ነው። እዛ ውስጥ ማን አለ? መካከሉ ላይ ሴንተሩ ላይ እዚህ ጋር እግዚአብሔር አለ። ባህል ግን መካከሉ ላይ ሰው ነው ያለው። ሰዎች የፈጠሩት ነው፣ የሰዎች ነገር ነው። ሃይማኖታዊ ከሆነ ግን እስቲል መካከሉ ላይ የሚመለክ አለ ማለት ነው። ኦኬ። ስለዚህ አምልኮን ያካተተ ነገር፣ ጸሎት ያካተተ ነገር፣ ምስጋናን ያካተተ ምስጋና ለዛ ነው የሚሄደው። ኤኒቲንግ ሃይማኖታዊ መልክ ያለው ያካተተ ነገር ካለ አሁን እሱ ከባህል ከፍ ብለዋል። ሃይማኖት ነው እሱ። ግን ደግሞ ባህላዊ ሊሆን ይችላል። ባህል የተባለበት ምክንያት እያንዳንዱ ማህበረሰብ በራሱ ባህል ውስጥ ያንን ስለሚያደርግ ነው። ለምሳሌ በኦሮሞ ማህበረሰብ የሚደረገው አምልኮ በአማራ መካከል ላይደረግ ይችላል፣ በትግሬ ላይደረግ ይችላል፣ ወይም በናይሮቢ ባሌ ላይደረግ ይችላል። ስለዚህ የእነሱም ባህል ሌላ ነው፣ ሃይማኖታቸውም ደግሞ ሌላ ሊሆን ይችላል። ስለዚህ ባህል ሃይማኖት ማለት በዛ ማህበረሰብ ውስጥ ባህሉ ውስጥ ያለ አምልኮተ ስርዓት ማለት ነው። እሺ፣ አንደኛው ምንድነው? ባህል ምንድነው? ባህላዊነት። ሶስተኛ ምንድን ነው ያለው? እንዴት ነው እሱን ለይተን መለየት የምንችለው? እንዴት ነው የምንለየው? እንግዲህ ሁለቱን መጀመሪያ ካወቅን መለየት በጣም ቀላል ነው ማለት ነው። ስለዚህ አንድ ነገር የአምላክ ስም የሚጠራበትና አምልኮተ ስርዓት የሚደረግበት ነገር ባለበት ሁሉ ሃይማኖት ስላለ ባህል ነው ማለት አንችልም። ነገር ግን የዛ ማህበረሰብ በባህሉ የሚያደርገው አምልኮ ሊሆን ይችላል። ስለዚህ አንድ ሰው እዛው ማህበረሰብ ውስጥ ተወልዶ እዛው ማህበረሰብ ውስጥ አድጎ የዛን ማህበረሰብ እሴት ተካፍሎ ከዛ በኋላ ደግሞ ሃይማኖቱን ወደ ሌላ ሊያደርግ ይችላል እንበልና ለምሳሌ የኦሮሞ ማህበረሰብ ሙስሊም አለ፣ ኦርቶዶክስ አለ፣ ኢቫንጀሊካልስ አሉ። ከኢቫንጀሊካል ስም ደግሞ የተለያየ ብዙ አይነት አለ፣ በክርስትና ስም ራሱ ማለት ነው። ከዛ ዋቄ ፈታው አለ። የጋራ የሚያደርጋቸው ባህል አለ። ምን ቋንቋ፣ ምን አለባበስ፣ ምን ምግብ፣ ምን ማህበራዊ ሴቶች። ጸሎቱስ፣ የጸሎት ስፍራውስ፣ ቅዱስ የሚባለው ነገር ስሞቹ የተሰጡበት ቦታስ፣ መስዋዕት የሚቀርብበት መንገድና ሁኔታ በጣም የተለያየ ነው። ለምን? ሁሉም አምላኮቻቸው የሚጠይቋቸው የተለያየ ስለሆነ የኔ አምላክ የሚጠይቀው ለምሳሌ እኔ ክርስቲያን ከሆንኩኝ መጽሐፍ ቅዱስ በሚጠይቀው መንገድ በዛው ማህበረሰብ ውስጥ ዋቃ እያልኩ አመልካለሁ። እነሱ ደግሞ በዋቄ ፈታ ዋቃ እያሉ በራዛ ማህበረሰብ ውስጥ ያደርጋሉ። ስለዚህ በዚህ ሃይማኖት ውስጥ ምን በዓላት አሉ? በዚህኛው ውስጥ ምን በዓላት አሉ? ለምሳሌ በክርስትና ሃይማኖት ምን በዓላት አሉ? እንደ ገና አይነት ክርስማስ ማለት ነው፣ እንደ ትንሣኤ አይነት ምናምን ማለት ነው። ኢቫንጀሊካል ከሆነች ደግሞ ኦርቶዶክስ ከሆነ ጥምቀት፣ እንደዚህ እያለ የሚሄዱ ብዙ ነገሮች፣ መስቀል፣ ጥምቀት እያለ የሚሄዱ ነገሮች ይኖሩታል። እዚህ ጋር ደግሞ ስትመጪ እሬቻ፣ ጨምበላላ፣ ሌላም በዩ እነዚያውን ባህል ናቸው፣ እምነት ናቸው ነው። እነዚህ እኮ እምነቱ ውስጥ የመጡ እምነቱ የፈጠራቸው እምነቱ የወለዳቸው የእምነቱ ውጤቶች ናቸው። ለምሳሌ አሁን እሬቻን ከመሬት ተነስቶ አንድ ሰው ሊያደርገው አይችልም። ምክንያቱም የራሱ የሆነ ኦርደር ስላለው። ማን ነው የሚያደርገው? እንዴት ነው የሚደረገው? የት ነው የሚደረገው? ማን ነው የደነገገው? ምን ሲሆን ነው ዋቃ የሚቀበለው? እንዴት የሚለውን ነገር ድንጋጌው ከባቢል አይደለም። ከምን? ከዋቄ ፈታ ባህላዊ ሃይማኖት ይወጣል። ስለዚህ እዚህ ጋር መለየት በጣም ከባድ የሚሆነው ሁለቱን ልዩነቱን ማለት መጀመሪያ ባህል ምንድን ነው ሃይማኖት ምንድን ነው ብለው ካለየን ይከብደን ይችላል። ከለየን ግን ቀላል ነው።
ስለዚህ አሁን ባጭሩ በኢትዮጵያ ውስጥ የሚደረጉ በርካታ በዓላት በዓሉ ሲጀመር ማንን ነው ከፍ ከፍ የሚያደርገው? በማን ስርዓት? ማን ነው መመሪያ ሰጪው? መመሪያ ሰጪው ዋቄፈታ ከሆነ ወይም አባገዳ ከሆነ ወይም ደግሞ በዛ ዋቄፈታ ሃይማኖት ያሉ ከሆኑ ያ የዋቄፈታ ነው ማለት ነው። ኢሬቻን ክርስቲያን ሰው መመሪያ አይሰጥም፣ መጋቢ መመሪያ አይሰጥም፣ ቄስ መመሪያ አይሰጥም፣ ምን ማድረግም። ስለዚህ ባህልና ባህላዊ ሃይማኖት የተጋቡ ናቸው። ምክንያቱም ያ ሃይማኖት በዛ ባህል ውስጥ ስለሚሰራ በዛ ባህል ስለተገለጠ ግን ባህል ነው ማለት ግን አይደለም፣ ሃይማኖታዊ ነው። ስለዚህ ስርዓቶቹ በዓላቶቹ በሙሉ በዛ ሃይማኖት ስርዓት የሚሄዱ ስለሆኑ ሃይማኖታዊ ናቸው ማለት ነው። ስለዚህ ቅዱስ ስርዓቶች፣ ስፍራዎች ከዛ ደግሞ ቅድም እንዳልነው ይሄ ከመጽሐፍ ቅዱስ ወይም ከቤተ ክርስቲያን የሚመጡ መመሪያዎች ሳይኖሩት የሚደረጉ ኤክስፒሪየንሶች ከባህልነት ዘለል ይላሉ ወይም ባህላዊ ሃይማኖት ምንለው ነው። አሁን ይሄ በራሱ እንደ ለኢትዮጵያ አየርም አዲስ ነገር ይመስለኛል። ከመጽሐፉት ምርቃት በኋላ ከብዙ ሰዎችም ጋር ይህንን ስናነሳ ነበረ። የተደበቀ ብዙ ነገር አለ። አሁን አንዱ ማህበረሰብ ስላነሳን እንጂ ወደ ሌሎቹም ብንሄድ አለው። አሁን መስቀል አሁን የጉራጌ ማህበረሰብ አካባቢ መስቀል ሲደርስ ይካሄዳል። ሲካሄድ ባህሉም ብሎ ነው ባህላዊ ሃይማኖት አለው ወይ እዛ ውስጥ የሚለው በራሱ የተለየ ነገር አይደለም። እና እሱንም ክሊር ለማድረግ ምናልባት የመጽሐፍ ውስጥ መነሳሳት ራሱ የቱ ጋር ነበር የነበረው? ለምን ተጻፈ የሚለው በጣም ጥሩ ጥያቄ ነው። አይ ቲንክ አንዱ እንድጽፍ ያነሳሳኝ በዚህ ምድር ላይ በስፋት እየተነገረ ያለው የግራ አጋቢ ኮንፊውዥንስ አስተሳሰቦች ናቸው፣ ምልከታዎች ናቸው። ለምሳሌ አሁን እንዳነሳሽው የፈለገበት ቦታ ሄደው ይሄ እኮ ምንም ችግር የለም ባህል ነው የሚለው ማለት ነው። ምናልባት ባህልን አለማወቅ ሃይማኖትን አለማወቅ ሊሆን ይችላል። ይሄ አንድ። ሁለተኛ ደግሞ አንዳንዶቹ በትክክልም ክርስትናቸውንም አለመረዳት ሊሆን ይችላል። ሌላው በትክክል መጽሐፍ ቅዱስን አለማወቅም ሊሆን ይችላል። ስለዚህ ከብዙ ነገር ነው የሚነሳው። ስለዚህ የኔ ኢንቴንሽን ምንድን ነው? አንደኛ ነገሮችን በጥልቀት እንያቸው። ዝም ብለን ስም አንስጣቸው። ግን ይሄ ነገር ባህል ነው ወይስ አይደለም? እንዴት ነው የምናጠናው? ወደ ሰዎቹ ሄደን ሰዎቹ እኮ አንዳንዶቹ ለምሳሌ እዛ ውስጥ ያሉት ባህል ነው ሊሉንም እኮ ይችላሉ፣ ላያውቁም ይችላሉ እነሱ ራሳቸው። እኔ አሁን ለምሳሌ ልንገርሽ አይደለም በዋቄፈታ ሃይማኖት ውስጥ እንደነበረ ሰውና እንደኖረ እንዳገለገለ ሰው ሳስብ ኢቭን ብዙ ዋቄፈታዎች ብዙ ዘመዶቼ ዋቄፈታ ናቸው፣ አያውቁትም። የሚደረገው በቃ የሚደረገውን ነገር ተከትሎ ያደርጋሉ። እኔ ግን በጥልቀት አንዳንዱ መንፈሳዊ ፕራክቲስም ውስጥ ስለነበርኩኝ አሁን ቆም ብዬ አሁን በደረስኩበት ሳስብ ሰዎች ለሚያደርጉት ነገር በቂ ምክንያት ሊኖራቸው ይገባል የሚል ነው። ስለዚህ ከኔ አንጻር በኢትዮጵያ ላይ እየሆነ ያለው ነገር ምንድን ነው? ወደ ቅይጣዊነት እየሄድን ነው። ቅይጣዊነት ማለት ምን ማለት ነው? ባይዘው ቅይጣዊነት መጽሐፍ ቅዱስ ላይ እጅግ የተወገዘ እጅግ የተጠላ አስተሳሰብ ነው። ቅይጣዊነት ማለት አዳልተሪ ማለት ነው። ገብቶቻል? ዝሙት ማለት ባይዘው አዳልተሪ ማለት መቀየጥ መቀላቀል ማለት አመነዘረ፣ ምንዝርና ማለት አንድ ለምሳሌ ለእግዚአብሔር የሆነን ነገር ወስዶ ለሌላ ቢያረግ አመነዘር ምን ማለት ነው? ማይገናኙ ነገሮች ምን አደረገ ማለት ነው። መጽሐፍ ቅዱስ ደግሞ ክርስቶስ ከቢሊሆር ጋራ ጨለማ ከብርሃን ጋራ ምን ህብረት አለው? አማኝ ከማያምን ጋራ ምን ህብረት አለው ነው የሚለው። እና የተቀደሰ እዚህ ጋር ያለው የተቀደሰ የተባለና እዚህ ጋር የተቀደሰ የተባለ ነገር የተለያዩ ናቸው። ቅዱስ ስፍራ ለነሱ ነው፣ ለዚህኛው ግን አይደለም። የራሱ የሆነ ቅዱስ ስፍራ አለው። ስለዚህ እኔ ይሄ ኮንፊውዥንስ፣ ሲንክሪቲሲዝም፣ ቅይጣዊነት የዚህ ክፍለ ዘመን በሽታ ነው። ኦፍኮርስ የግሎባል ጫናውም አለ። ለምሳሌ ግሎባል ጫናው ምንድን ነው? ቶለራንስ። አንዴ ቶለራንስ ለምሳሌ ቶለራንስ ፖስት ሞደርኒቲ ማለት ነው። ኢትስ ኦኬ ኢትስ ፋይን
it is right ምንም ችግር የለም እኔም ሄጄ እንትን ቢል እኮ የሚል አይነት ከዛ ይሄ የማመቻመች ነገሮችን ቀለል የማድረግ እንደ ቀለል አርጉት ማለት ነውና ስለዚህ ምንም ችግር እንትን እኮ ነው እየተባለ ግን ሄዶ ወዴት ነው እየሄደ ያለው ጋብቻ ቅይጥ አንድ ላይ ማምጣት አንድ ላይ ማገናኘት ያልሆነ ቦታ መዋል ባልሆነ ቦታ መሳተፍ ማይገባ ተገቢ ቦታ መሆን መዋል የማይገባ ስፒሪቹዋል አልተር ላይ መገኘት በርካታ ቀውሶች ክሳራዎች በቤተ ክርስቲያን ውስጥ እያመጣ ነው። ምናልባት ብዙ ሰዎች የህይወታቸው መቀዛቀዝ አንዱ ቅይጣዊነት ነው። አሁን እኔ ከሁሉም ጋር አሁን እንትን ምል ከሆነ የቱ ጋር ነው ለህይወቴ ከጌታ ጋር ያለኝን ጉዳይ ማጠብቀው ማከረው? ስለዚህ እንዳውም እውነትን ማክረር ሐቅን ማክረር ህይወት ላይ ከረር ማድረግ እንደ ኋላ ቀርነት እየታየ ያለበት ጊዜ ነው። እንደ ኋላ ቀርነት ባይ ዘ ወይ ቅይጣዊነት ነው ኋላ ቀርነት ቅይጣዊነት ነው አዳልተሪ ነው አውት ኦፍ ማይንድ መሆን የገባ ሰው የበራለት ሰው ነጭ ጥቁርን ጥቁር ማለት አለበት። እውነትን እውነት ውሸትን ውሸት የሰይጣን ነው የኢየሱስ ነው ማለት ነው ያለበት። ይሄ የጌታ ነው ይሄ የጌታ አይደለም ማለት አለበት። ይሄ ግን ጦርነት መፍጠር አይደለም፣ ልብን ሪዘርቭ ማድረግ ነው። ልብን ለጌታ መለየት ነው። ራስን ለጌታ መቀደስ ነው። ኢቭን እኛ ለጌታ ራሳችን በሰጠን ቁጥር ለዓለም ብርሃን በመሆን ተስፋ እንሆናለን ላልዳኑ ሰዎች። እኛ ግን ከተቀላቀልን ተስፋ ወዴት ይመጣል? ብርሃን ወዴት ይመጣል? ጨውነት ከየት ይመጣል? ጨውሁን ነው የተባልከው እንጂ ከዛ ጨውነትን አተህ ከድንጋዮች ጋር ዋል አልተባልክም። ስለዚህ ይሄ ቅይጣዊነት አለ። አንዳንዶቹ ደግሞ ነጭ ውሸት ሲዋሹ ስላየው እኔ የነበርኩበትን ቦታ ጠቅሰው ይሄ ባህል ነው ሲሉ እኔ አይደለም ባህል አልነበረም እኔ 10 ዓመት እኮ መስዋዕት ሳቀርብ ነበር እዛ ጋር ብራዘር ለማለትም ጭምር ነውና ስለዚህ በአብዛኛው ትኩረቴ ቅዱሳን መስመሩ እየጠፋባቸው ነው። መስመሩ እየደበዘዘ ነው። አስፋልት ላይ አንዳንድ ጊዜ አዳዲስ አስፋልቶች ብቅ ብለው ቀለም ይቀባሉ። ከዛ እየቆዩ ሲሄዱስ ይጠፋሉና ብዙ የመኪና ግጭት የሚፈጠረው መስመሩ ሲደበዘዘውና ብዙ ሰዎች ህይወታቸውን የሚያጡበት ጉዳይ ይሆናል ማለት ነው። ስለዚህ መስመር የደበዘዘባቸው ባህልና እምነት የጠፋባቸው እንደዛ አይነት ሰዎች የህይወት ክራይሲስ ውስጥ እንዳሉ እኔ እናገራለሁ። እምነትን ባህልን እምነት ያለ ሰው በህይወት ቀውስ ውስጥ ነው ያለው። ስለዚህ ይሄን ክራይሲስ ምናልባት ለኢትዮጵያ ቤተክርስቲያን እኔ ለአንድ መፍትሄ በዚህ ጊዜ ለታድሶ እንደማዋጣትም ጭምር ነው። ዲነቃ በሉ እንጂ ልክ ነው። መቀየጡ እንዳለ ሆኖ ምንም እያሰብኩኝ ነበረ። ቅድም ዶክተር ሲሉን እንደነበረው አንዳንዱ ነገር ከውቀት ነው ከመሸፈን ነው፣ ሌላ ፐርፐዝ ይኖረዋል። ምናልባት ብዙ ወጣትን አድሬስ እንደሚያደርግ ሰው ደግሞ ካለማወቅ ደግሞ ያሉትን ከማንቃትም አንጻር ነው። ባህል ነው የሚል ሽፋን እንጂ እንደው እግዚአብሔር ላይ የመዘሙት ፍላጎት ሳይኖረው አንዳንዱ ይሄዳልና አንድ ሀሳብ እንድንጨምር የምፈልገው ወንጌል ሲገባውት ዶክተር አንዳንድ ሰው ወንጌልም እነዚህ ነገሮችም አብሮ ይሄድለታል። ግጭቱን ትንሽ ብንሰማ አሁን ያ ነገር ባህል ከሆነ ኤክስፒሪየንስ እየተደረገ ከወንጌል ጋር ወክ ማድረግ አልቻሉም ነበር። ልዩነት አመጣ። አንዳንድ ሰው ቸርችም አለ በጌታም ነው። ከዛ አንዳንድ ልምምዶችም ውስጥ አሉ እንዳልነው አንዳንዱ ያለማወቅ ነው ባህል ነው የማለት ነው። ግን ከዛም ያለፉ መደፋፈሮችን እናይበታልና ወንጌል እውነት የገባው ሰው አብሮ ማስኬድ ይችላሉ። አሁን አንድ ላይ የሚሄዱ ነገሮች ናቸው ወይ? አዎ በጣም ጥሩ ነገር ነው። እኔ ምናልባት እንደውም በአብዛኛው 90% ላለሁኝ 90% ባለማወቅ ነው ላለሁ ባለማወቅ ነው ላለሁ። አሁን ወደፊት ማነሳቸው ብዙ ጉዳዮች አሉ። አሁን ማንሳት ማልፈልጋቸው የማይገቡ ነገሮች በማይገቡ ቦታ ላይ ቆሞ አያለው። አሁን ብዙ ትልልቅ ቦታዎች ላይ ባለማወቅ ቢያቁ እንዲያረጉም ይላል እና ስለዚህ አይ ቲንክ ጌታ ወደኛ ሲመጣ ጌታ ወደኛ ልብ ሲገባ ይሄ የሱ መቅደስ ይሆናል። ሌላ ማይሻማው
ሌላ የማይመራው፣ ሌላ የማይገዛው፣ ለሌላ የማይንበረከክ፣ ለሌላ የማይገዛ ሰው ይሆናል። ቢወድቅ ይነሳል፣ ይስተካከላል። ግን ቋሚ ሆኖ ግን መቀየጥና መቀላቀል ግን አይ ቲንክ ምናልባት ስጋትም አለኝ እኔ። ሰሞኑን በአንድ ሚዲያ ላይ ሰው ድነቱን ያጣል ወይ የሚለው ነገር ላይ አንስቻለሁ። ሰው ድነቱን ያጣል ብሎ መስጋት፣ መፍራት፣ መጨነቅ የለበትም። ግን እየተቀየጠ ወደዛ እየሄደ ከወንጌል ብርሃንና እውቀት አቅም ጸጋ እየራቀ ወደ ጌታ እየተጠጋ ሳይሆን ወደ ሌላው እየተጠጋ ከሄደ ምናልባት ዞሮ ዞሮ ቢተውስ የተው ሰዎች አሉ። ባይዘው ትተው ወደዛ ወደ ሌሎች ይሄዱ፣ እንደውም ይሄ ይሻላል ብሎ ይሄዱ ሰዎች አሉ። ለምን? ሰው አንድ ቀን አይወድቅም። ቀስ እያለ ቀስ እያለ ቀስ እያለ። ስለዚህ ወንጌል ገባን ማለት ክርስቶስ ከፍ ይላል በሕይወታችን። ክርስቶስ ከፍ አለ ማለት ደግሞ ለሰው ሁሉ ፍቅር ይኖረናል። ደግሞ ለሰው ሁሉ እንዲድኑ መሰናክል ላለመሆን በጣም ፓሽን ይኖረናል ማለት ነው። ወንጌል ሲገባን አንድ የምንመኘው ነገር ሁሉም በዳነ፣ ሁሉ እንዴት እንደሚድን፣ ይሄ ብርሃን ወደ ሁሉ እንዴት እንደሚደርስ ነው እንጂ እኔ እንዴት እንደማመቻል የማስበው። ስለዚህ አይ ቲንክ እግዚአብሔር በኢትዮጵያ ምድር ላይ ተሐድሶ አምጥቶ የአንድ ጊዜ ተሐድሶ ሰው ሁሉ ከእንቅልፉ የሚነቃበት አይነት ተሐድሶ፣ የግልም የጋራም ተሐድሶ ሆኖልን ወንጌል ከፍ ብሎ ክርስቶስ ከፍ ብሎ ያልዳኑ ሰዎች ወደ ጌታ የሚጎርፉበትን እውነተኛ የሆነ የወንጌል ፓሽን እንዲኖረን እንዲፈጠርብን ማለት ነው። ስለዚህ እኔ በሲንክሪቲዝም ውስጥ ወይም ደግሞ በቅይጣዊነት ውስጥ የወንጌል መውደቅ ነው የማየው። የወንጌልን የመጣል ነገርም ነው የማየው። በቃ ዲቮሽናቸውን የመጣል ነገርም ነው የማየው እና ቅይጣዊነት ደግሞ በራሱ በባህሪው አንድ ነገር በደንብ እንዳትይዙ ይከለክልሻል። ለምን? ለሁሉም ቦታ ስለምትሰጪ ማለት ነው። ባይ ዘ ዌይ አዳልተሪ እንዴት እንደመጣ ታውቂያለሽ? ቅይጣዊነት እንዴት እንደመጣ ታውቂያለሽ? ጳውሎስ ሲናገር ድሮ በጥንት ጊዜ አንዳንድ ሰዎች ነጋዴዎች ናቸው። እኛ አንቀላቅልም እንደ ሌሎቹ አንሸቅጥም ያለበትን ቦታ ሁለተኛ ቆሮንቶስ ምዕራፍ 2 ላይ እንትን ያደርጋሉ። ያው በደንብ ገንዘብ ለማግኘት ሲፈልጉ ለምሳሌ አንድ ቡትሌ በጣም ኦሪጂናል የሆነ ወይን ጠጅ ካላቸው እሷ ላይ ውሃ ይጨምሩና ይሸጣሉ። በዛ ያደርጉታል ማለት ነው። ንጹህ አይደለም ማለት ነው። ባይዘው ከዛ በኋላ ያ ምን ሆነ ይባላል? አዳልትሬት ሆነ ወይም ደግሞ በቃ ሌላ ነገር ገባበት ማለት ነው። የወንጌል ሌላ ነገር ሲገባበት አቅም እያጣ ማንነቱን እያጣ ይሄዳል። ያ ደግሞ እኛንም አይደንቲቲያችንን ያሳጣናል። ማን አንተ በኋላ ብትባል አንተ ማን ነህ ብትባል ለመናገር የሚቸግር ይሆናል። እውነተኛ ወንጌል የያዘ ሰው ግን የክርስቶስ አምባሳደር፣ የክርስቶስ ልጅ፣ በደሙ የተዋጀ ለምድር ሁሉ ብርሃንና ጨው የሚሆን እግዚአብሔር የረዳው አቅም ያለው የሚጸልይ የሚተጋ ነው የሚሆነው። ይሄንን ጥሎ ግን እንደው ለማህበራዊ ነገር ብቻ ሴኩላሪዝም አይነት ለመመሳሰል ከሆነ የራሱ ህይወት ነው ሲጀመር እየተሸረሸረ የሚሄደው እና ሰው መጨረሻ ህይወቱንም ሊያጣ ይችላል ብዬ ነው አስባለሁ። ያሰጋኛል። እያመለከ ይሄዳል፣ ይመጣል፣ ይሄዳል፣ እዛም ይሄዳል፣ እዚህም ይሄዳል። ሁለት ቦታ ነው ያለው፣ ሁለት እግር ነው ያለው። እዚህም ይካፈላል፣ እዛም ይካፈላል፣ እዛም ይሄዳል። ሁሉም አይቀርብኝ አይነት ነገር ነው። ግን በመካከል ላይ ግን ህይወቱ እየደከመ ነው የሚሄደው። ብዙዎቹ እንደዛ ነው እያደረጉት ያሉት አሁን። በጣም ጥሩ ዶክተር፣ የመጨረሻ ሀሳብ ማንሳት የምፈልገው አንዳንዴ እነዚህ ሀሳቦች በተነሱበት ቦታ ሁሉ የማስተውለው ምናልባትም ይህን መጽሐፍ ካየው ቀን ጀምሮ እያሰብክ የነበረው ነገር ይህንን መንገድ እንደሄደ ሰው ማንቃቱ እንዳለ ሆኖ እንደዚህ አይነት ሀሳቦች ሲነሱ ጄኒዩንሊ ባህልን መቃወም ወይም ክርስትና የባህል ተቃዋሚ ወይም ወንጌል አማኝ ሆኖ ክርስቲያን ሆኖ እየኖረ ያለ ሰው አጌንስቶ ማህበረሰብ እንደሆነ የመታሰብ ነገር አለ። ቅድም የተወሰነ ልዩነቱን አንስተናል። በዚህ ሁሉ ውስጥ ደግሞ ማህበረሰብንና አብረን የምንኖረውን ሶሳይቲ አክብሮ መሄዱን እናንሳ። አንድ ኮርስ እሰጣለሁ፣ ጋስፕል ኤንድ ካልቸር ለማስተርስ ክላስ
እና በጣም ቦልድሊ የምናገርበት ነገር ካለ ማንም የማንንም ባህል መጥላት የለበትም፣ ማንቋሸሽ የለበትም፣ መገፍተር የለበትም፣ መግፋት የለበትም። ወንጌል ራሱ ምን እንደሆነ የሚታወቀው በባህሉ ብቻ ነው። there is no gospel without a culture። በእኛ አሁን ለምሳሌ ባይብል ሲጻፍ በግሪክ ቋንቋ የተጻፈው በአይሁድ ባህል ነው የተጻፈው። ስንተረጉሙ በአማርኛ፣ በኦሮምኛ፣ በትግርኛ ስንተረጉሙ ግን ለማህበረሰባችን በባህሉ ሊገባ በሚችለው መንገድ ነው የምንተረጉመው። አለዛ ግን ምንም ሴንስ የለውም። ስለዚህ there is no religion without culture። አንድ ባህል ለሃይማኖት ለየትኛውም ሃይማኖት ባህል በጣም ኢምፖርታንት፣ ለአንድ ማህበረሰብ ባህል በጣም በጣም አስፈላጊ ነገር ነው። የአንዱን ባህል አምጥተን አንዱ ላይ ከጫንን ደግሞ እሱ በጣም አደገኛ ነው። እንደ ቅኝ ግዛት ነው። ኮሎናይዜሽን ማለት እሱ ነው። እኛ አንዳንድ ጊዜ የነጩን ባህል ማተን እንጭነዋለን። ኮሎናይዜሽን ነው እሱ። ከአንዱ ማህበረሰብም ወደ ኋላ። ስለዚህ ባህልን በጣም በጣም ሬስፔክት እናደርጋለን። በጣም 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 ምክንያቱም ሰዎችን የምናውቃቸው ሰዎችን የምናገኛቸው እነዛ ሰዎች ባህሉ የሰራቸው ናቸው። ያ ባህል የባህሉ ፕሮዳክት ናቸው። አሁን በሆኑ ሰፈር በሆኑ ገጠር ሄደን ብናገኛቸው የዛ አካባቢ ሳብ ካልቸር ሊሆን ይችላል፣ ወይም ትልቁ ካልቸር ሊሆን ይችላል፣ ባህል ሊሆን ይችላል። እነዛ ሰዎች የዛ ውጤት ናቸው። ባይዘው አንዳንድ ጊዜ ሰዎቹ ራሳቸው ባህሉ ነው የቀረጻቸውና ሰዎቹና ባህሉ መለየት ሁሉ ሊቸግረን ይችላል። ቢኮዝ የዛ ውጤት ስለሆኑ ማለት ነው። እና በጣም ነው ሪስፔክት የምናደርገው። ግን ሁል ጊዜ ባህል ሰዎች ተስማምተው በአንድ ወቅት ወይም ደግሞ ከቆይታ የተፈጠረ እሴት ነው። የእግዚአብሔር ቃል ደግሞ መጽሐፍ ቅዱስ ደግሞ ከባህል በላይ ነው። ማለት መለኮታዊ ኦቶሪቲ ስለሆነ እግዚአብሔራዊ ስለሆነ ሰው ሰራሹን ይቀይረዋል፣ ያስተካክለው፣ ሞዲፋይ ያደርገዋል። ስለዚህ ሁል ጊዜ ባህል ይሞታልም ያድጋልም ይቀየራልም። የእግዚአብሔር ቃል ግን አይቀየርም። ስለዚህ ባህልን ሪስፔክት ማድረግ ተገቢ ነው። የዛ ማህበረሰብ እሴት ማክበር ተገቢ ነው። ግን ደግሞ አንዳንዱ መቀየር፣ መለወጥ፣ መስተካከል ያለበትም ባህል ነው። በምን እንቀይረዋለን? በምን እናስተካክለዋለን ካልን ደግሞ በእውነት የትኛው እውነት? የእግዚአብሔር እውነት፣ በበራው የእግዚአብሔር እውነት፣ በበራው የእግዚአብሔር መገለጥ፣ በእግዚአብሔር ቃል እናስተካክለዋለን። ለምሳሌ በአንዳንድ ባህል ውስጥ እንበልን፣ ለምሳሌ በዋቀ ፈታ በኦሮሞ ካልቸር ውስጥ ዋቃ የሚለው በየትኛውም የኦሮሞ ካልቸር ውስጥ ዋቃ ሆኖ ነው የሚቀጥለው እና ዋቃ ነው፣ እግዚአብሔር ማለት ነው። ምንም ሌላ ሊመጣ አይችልም። ሃይማኖቱ ፕራክቲስ ውስጥ ከሄድሽ ግን ዋቀ ፈታው ኢሬቻ ላይ ሄዶ ያደርጋል። ክርስቲያኑ ዋቀ ፈታ ደግሞ ቸርች ሄዶ ያደርጋል። አይተሻል? ሁለቱም ምንድን ናቸው? ሁለቱም ኦሮሞ ናቸው። ሁለቱም በዋቃ ያምናሉ። የሁለቱ ዋቃ ግን እንደየሃይማኖታቸው የተለያየ ነው። ስለዚህ አሁን የባህል መንካት አይደለም ይሄ፣ ሃይማኖታዊ ልዩነት አለ። ሁለቱም በአንድ ባህል ውስጥ የተገለጡ ሊሆኑ ይችላሉ። ስለዚህ እኛ ባህልን ከመጽሐፍ ቅዱስ በላይ አናረግም፣ ባህልን አናጠፋም። ሁለቱንም ነው የምንጠብቀው። ባላንሱ ይጠብቃል ማለት ነው። ስለዚህ ባላንሱን ስንጠብቅ ግን በጣም በጥንቃቄ ምን ይባላል እሱ? አውዳዊነት እንለዋለን። አውዳዊ ማድረግ። እሺ፣ ባህሉ ደግሞ በጣም በኃይል ከተጫነ ቅይጣዊ ይሆናል ማለት ነው። ካሸነፈ ማለት ባህሉ ከበዛበት አንድ ቃል ላይ አንድ እውነት ላይ በቃ የማህበረሰቡ ነገር ነው የበዛው። ስለዚህ የሰው ነገር በዝቷል። ያ ምን ሆነ ማለት ነው? የእግዚአብሔርና የሰው ነገር ተቀየጠ፣ ቅይጣዊ ሆነ ማለት ነው። ስለዚህ ባህልን እንጠብቃለን። ባህልን ደግሞ መጽሐፍ ቅዱስ እንዲቀይር፣ ሃይማኖት እንዲቀይር አንፈቅድለትም፣ እናስተካክለዋለን። አሁን እያደረግን ያለነው ነገር ለምሳሌ በአንድ ባህል ውስጥ ስላሉ ነገሮችን እየተነጋገርን ያለ ነው። ስለዚህ የባህል ጥላቻ ሳይሆን በዚህ በየትኛውም ባህል ውስጥ ለሚደረጉ ነገሮች ሰዎች እንዲያጤኑት፣ የቱ ከመጽሐፍ ቅዱስ ጋር ይሄዳል፣ የቱ ከመጽሐፍ ቅዱስ ጋር አይሄድም፣ የቱ ከክርስትና ጋር ይሄዳል፣ የቱ ከክርስትና ጋር አይሄድም፣ የቱ ማድረግ አለብኝ፣ የቱ ማድረግ የለብኝም ብሎ ያስባል።
ስለዚህ አንድ ሰው ለምሳሌ በመብል ሊስማማ ይችላል፣ በልብስ ሊስማማ ይችላል፣ በቋንቋ ሊስማማ ይችላል። በሃይማኖታዊ ስርዓት ግን መስማማት የለበትም። ለምን? የእሱ ሃይማኖት ሌላ ስለሆነ። ኦቶሪቴቲቭ የሆነ የእግዚአብሔር ቃል ብዙ ኢንስፓየር የሚያደርግ እኔ እየተጠቀምኩ ነው መሰማው እና አንደርግራውንድ ሆነን ማንጸልይበት ክርስትና ሰምሃው ነጻነት ያገኘበት ጊዜ ሆኖ ቅድም እንደተባለ የዚህኛው ዘመን ደግሞ አንዳንዱ ነገር ጋር ተስማምቶ መቀጠል የሚያመጣው ነጻነት ነው ያለውና ይሄ መጽሐፍ ይሄንንና መሰል ነገሮች ላይ ብዙ ለውጥ የሚያመጣ እንዳሉን ቅድም ቀጣይ ነገሮች ይኖራሉ። አንድ ፖይንት ይሆናል ብዬ በጣም አስባለሁ። ዶክተር በመጨረሻ ግን እርስዎ እንደው ከዚህ መጽሐፍ ይህን ለውጥ ኤክስፔክት አደርጋለሁ የሚሉትን ነገር ነግረውን የመጨረሻ መልእክት ያስተላልፉልን ካለን ሰዓት አንፃር። በጣም ነው የማመሰግነው። እንግዲህ እኔ ለተመልካቾቻችን ምላቸው ይሄ መጽሐፍ ማለት ከቨሩን ብቻ አይቶ ባይሄዱ ቢያነቡ እና ደግሞ ቢያስቡ እንዲህ ደግሞ ልበል የልቤን ትርታ ቢያነቡ ደግሞ ምንድነው ለማለት የፈለገው በምንም አይነት ሁኔታ የአንድን ማህበረሰብ ወይም የአንድን ብሔር ወይም የሆነ ነገር ለማጋለጥ ወይም የሆነ ለማንቋሸሽ የተጻፈ አይደለም። እውነትን ግን አብረን እንረዳው። ባህል ምንድነው? ሃይማኖት ምንድነው? ስለዚህ እናንተ ደግሞ አማኞች ክርስቲያኖች በተለይ መጽሐፍ ቅዱስ የምታነቡ ያለ ቦታችሁ እየተገኛችሁ ስለሆነ እስቲ አንብባችሁ ባህልና ሃይማኖትን ለይታችሁ ቦታችሁ ላይ ተገኙ። ለሚቀጥለው እግዚአብሔር ምድራችን ላይ ለሚያደርገው ታላቅ ሪቫይቫል ተዘጋጁ እና እቺን ሳታነቡ ግን እንዲሁ በጄጃት ታድርጉ ብዬ እላለሁ። እኔ ለብዙ ሰው ትልቅ አይን ከፋች ነው ብዬ ነው ያምናል። በጣም አመሰግናለሁ። እኔም እጅግ አድርጌ አመሰግናለሁ። ምናልባት መጽሐፉ የሚገኝበትን ቦታ መጠቆም ከተቻለ። መጽሐፉ እንግዲህ ሀገራችን ውስጥ ኢትዮጵያ ውስጥ አሁን ለጊዜው ሐዋሳ አለ። ሐዋሳ ያሉ ሰዎች ካሉ ስልክ እንሰጣለን። አዲስ አበባ ደግሞ ስቴዲየም ዙሪያ ያለው የምስክር ክርስቶስ ቤተክርስቲያን የመጽሐፍትና የካሴት መሸጫ ከቀይ መስቀል ፊት ለፊት ያለ ሾፕ ይገኛል። በውጭ ሀገር አሜሪካ በተለይ ያሉ ደግሞ ካሉ በሳንዲያጎ፣ በሎስ አንጀለስ፣ በዴንቨር፣ በአትላንታ፣ በላንካስተር ፔንሰልቬኒያ ማለት ነው፣ ሜሪላንድ በእነዚህ በጠቀስኳቸው ቦታዎች ላይ መጽሐፉ ቡክ ሳይን ይደረጋል፣ እዛ ይገኛል። ነገ ወደዛ ጉዞ አለ፣ ይመረቃል። በጣም ከተጣበበ ጊዜውት ላይ ዶክተር ድጋሚ ጊዜ ስለሰጡኝ አመሰግናለሁ። ሲመለሱ በሌሎች ርዕሰ ጉዳዮች ላይ ጥሩና ሰፋ ያለ ቆይታ እንደሚኖረን ለምድራችን አስፈላጊ ርዕሰ ጉዳይ ስለሆነ ተስፋ አደርጋለሁ። እጅግ አድርጌ አመሰግናለሁ። እኔም አመሰግናለሁ። የተወደዳችሁ የሰማይ ቲዩብ ቤተሰቦቻችን ዛሬ ከዶክተር በቀለ ጋር የነበረን ቆይታ ይህንን ይመስል ነበረ። እንዳዳመጣችሁት እንደተጠቀማችሁበት ተስፋ አድርጋለሁ። ለብዙዎች እንዲደርስ ላይክ፣ ሰብስክራይብ፣ ሼር ማድረግ አትርሱ። ሳምንት በሌላ ሰማያዊ ሀሳብ በሌላ እንግዳ እንገናኛለን። ሰላም ቆዩ።